الحمد لله رب العالمين الصلاة والسلام على أكرم وأشرف المرسلين نبينا محمد وآله وصحبه أجمعين أما بعد ودنا يتكبراتشو يا بلغ المرام حديث تمهرة تكتاتاوش بملو السلام عليكم ورحمة الله وبركاته زاري بإذن الله كفل 46 إنما مرالن قال المصنف رحمه الله باب الآذان እንግዲህ ኪታቡ ሰላ ከጀመርን ሁለተኛው ባብ ወይም መግቢያ ርዕስ መሆኑ ነው። መጀመሪያው አውቃትን ነበር የተማማርን። አሁን ደግሞ ስለ አዛን ወቅቱ ከገባ በኋላ ሶላት ጥሪ ይደረግለታል። እሱም አዛን ተብሎ ይጠራል። አዛን ማለት በቋንቋዊ ፍቹ ኢዕላም ማለት ነው። ስለ አንድ ነገር ማሳወቅ ወአذን في الناس بالحج ወይም ወአዛኑ من الله ورسوله እንዳለው በሸሪዓዊ መታወቂያው ደግሞ አዛን ብሎ ማለት የሶላት ማስተዋወቂያ ነው። ሶላት ወቅቱ ገብቷል ብሎ ማሳወቂያ ነው። بلفظ مخصوص او بألفاظ مخصوصة። እንግዲህ አዛን የተጀመረው መካ ነው መዲና በሚል ቀውል ያለ ሲሆን ትክክለኛውና ተመራጩ አዛን ነቢያችን አለይሂ ሰላቱ ወሰላም መዲና ከወረዱ በኋላ ነው የተሸረዑ። አዛን ማድረግ ግዴታ ነው ወይስ ሱና የሚለውን በተመለከተ ወደፊት እንመጣበታለን። እንዲያው ግን ዋጅብ ነው የሚለውን መያዙ የተሻለ ይሆናል። ሱነተ ሙአከዳ ነው የሚልም አለ። መርሐብ ወደ ሐዲሱ ስገባ ቁጥር 165ኛው ሐዲስ እንዲህ ይላል وعن عبد الله بن زيد بن عبد ربه قال عبد الله بن زيد የሚባለው ሰሃቢ እንዲህ አለ طاف بي ሲዞረኝ አደረ وانا نائم እንቅልፍ ላይ ሆኜ በእንቅልፍ ዓለም በህልም ዓለም ሆኜ የሆነ ሰው መጥቶ ትምህርት አስተማረኝ አለ። እንግዲህ ቂሳው ረዘም ያለ ነው። ከዚያ መጨረሻ ላይ የተሻለ ትምህርት ላስተምርህ እንደ ደውል እንደ ጥሩምባ ነገር ሁሉንም ጠይቄ መጨረሻ ላይ ይሄንን ላስተምርህ ብሎ ነው ያስተማረኝ ብሏል። ምን አለ طاف بي بني ሲዞር አደረ وانا نائم እኔ እንቅልፍ ላይ ሆኜ رجل አንድ ሰውዬ فقال አለ ከዚህ የተሻለ እንደ ክርስቲያኖቹ ደውል ከማድረግ ወይም ጥሩምባን ተመጠቀም ሌላም ሌላ የተሻለው ይሄ ነው አለና ይሄን አስተማረኛል። ምን የሚለው ተቁሉ ትላለህ الله أكبر الله أكبر فذكر الحديث الله أكبر بلا تجمر الله لنا حديث يا آذان اسكم مጨረሻ ድረስ አስተማረው። بترجيع التكبير عفوا بتربيع التكبير تكبيرون አራት በማድረግ الله أكبر የሚለው አራት ጊዜ ነው። ሌላው ሁለት ጊዜ بغير ترجيع يا لا ترجع ማለት ሰውየው ቀሲልና አሽሃዱ አላ ኢላሃ ኢላላህ ይላል። ከዛ ጮክ ብሎ ደግሞ አሽሃዱ አላ ኢላሃ ኢላላህ ብሎ ያሰማል። ቀስ ብሎ አላሁ አክበር ይልና እንደገና ጮህ ያሰማል። ይሄ ነው ተርጂዕ የሚባለው። እንደዚህ ሳይኖር ሐዲሱን ዘግቦልናል። ወልኢቃመተ እንዲሁም ኢቃማንም አወሳለት አስተማረው። ኢላ ቀድ ቃመት ሰላቱ የምትለው ቃል ስትቀር ሷስ ወልኢቃመተ ፉራዳ ነጠላናት ቀድ ቃመት ሰላ ያለችው ደግሞ እጥፍናት ሁለቴ ነው የምትባለው ይላል። طيب قال እንዲህ አለ ማን عبدالله بن زيد بن عبد ربه فلما اصبحت ያነጋሁኝ ጊዜ اتيت رسول الله صلى الله عليه وسلم አላህ መላእክተኛ ዘንድ መጣሁና ያየሁትን ነገርኳቸው። ከዛ ምን አሉ فقال انها لرؤيا حق እቺ የእውነት ህልም ናት አሉ። ከዛ ለቢላል አስተምረው እሱ ካንተ ድምፁ ጮክ ያለ ስለሆነ ያሰማል በደህና አሉት። አስተማረው። ከዚያን ቀን ጀምሮ ተጀመረ አዛን ይላል። الحديث حديثን ረጅሙ ዘግቦታል ነው ወይም አንብበው أخرجه أحمد وأبو داود وصححه الترمذي وابن خزيمة. طيب ودا حديث زرزر سنقبا بمجمريا عبد الله بن زيد የሚባለው ሰሃቢ
አቡ ሙሐመድ አብደላህ ብን ዘይድ ብን ዓብድ ረቢህ ይባላል። አልአንሳሪ አልኸዝረጅ የመዲና ሰው ነው። ከኸዝረጅ የዘር ሐረግ የሚመዘዝ ከአብደላህ አቀባን ተጥዷል። ወከዛሊክ በድርንም ነቢዩ ጋር ዓለይሂ ሰላቱ ወሰላም ቃል ሲጋቡ የመዲና ሰዎች አብሮ ነበረ። ብዙ መሻሂዶችን አብሮ ነበር ከነቢዩ ዓለይሂ ሰላቱ ወሰላም ጋር ይባላል። የሞተው እዛው መዲና ውስጥ ነው በ32ኛው ዓመተ ሂጅራ። ታዲያ ይህ አንጋፋ ሰሐቢ ምን ይለናል? ህልም አይቼ ነበር ይላል። ይህ ቂሷ አለው። በነቢይ ሰለዋቱላሂ ወሰላሙሁ ዐለይሂ ዘመን ሰዎች በዙና የሶላት ወቅት ሲደርስ እንደው ምን አለ አንድ ሰው ቢያሳውቀን አሉ። አንዳንዱ ደውል እንጠቀም አሉ። ረሱሉ ዐለይሂ ሰላቱ ወሰላም አይ እሱ የክርስቲያኖች ነው አሉ። ሌሎኞቹ ደግሞ ጥሩምባን እንጠቀም አሉ። ነቢ ምን አሉ? አይ የሁዶች ነው፣ ይሄ የይሁዶች ነው አሉ። ሌሎቹ ደግሞ እሳት ብናነድስ አሉ። እሱ ደግሞ የእሳት አምላኪያኖች ነው አሉ። ይህ በእንዲህ እንዳለ ተበታተኑ። ይህም ሰሐቢ ያሳሰበው ነበርና ጉዳዩ በእንቅልፍ ዓለም ሆኖ ይሄንን ህልም አየ። ከዚያ ለረሱሉ ዐለይሂ ሰላቱ ወሰላም ሲነግራቸው እንዲህማ ትክክለኛ ህልም ነው ያየህ አሉት። አሰበቱለት፣ አጸደቁለት ማለት ነው። በእንቅልፍ ዓለሙኝ አንድ ሰውዬ ደውል ይዞ እንትና ጥሩምባ ይዞ ባጠገቤ ይሄዳል አለ። ወፊ የዲህ ናቁሰን ሽጥልኝ አልኩት። ትሸጥልኛለህ ስለው ምን ያደርግልሃል አለኝ አለ። ለሶላት ሰዎች እንድንጣራበት አልኩት። እንዴ ከዚህ የተሻለ ይልቅ ባስተምር አይሻልም አለኝ። እሺ ምንድነው እሱ ብዬ ስለው አዛንን አስተማረኝ ይላል። እንግዲህ አላሁ አክበር ትላለህ አለና አስተማረኝ። ተክቢራውን 4 አደረገው። ተርጂዕ የለበትም ማለት ተርቢዕ ማለት 4 ማድረግ ማለት ነው። ተርጂዕ ማለት ደግሞ ቀስ ብለህ ድምጽህን ቀስ አድርገህ ትለውና እንደገና ከፍ አድርገህ ማለት ነው። طيب ኢቃማን ደግሞ ወደፊት ይመጣል ኢንሻአላህ። ኢቃማን ነጠላ እንዳደርግና እንዳልደጋግም አዘዘኝ። ቀድ ቃመት ሶላቱ ያለችዋ ስትቀር እሷንስ ደገመልኝ። ይሄንን ሲነጋ ለነብይ ሲነግራቸው ኢነሃ ለሩእያ ሐቅ አሉኝ ነው የሚለው። ይህ ሐዲስ እንግዲህ የሚያመላክተው አንደኛ ለሶላት ጥሪ ማድረግ በአዛን መሽሩዕ እንደሆነና ነብይ አለይሂ ሰላቱ ወሰላም ደግሞ በዚሁ ጉዳይ በጣም እንዳሳሰባቸው ጉዳዩ እንዲሁም ደግሞ ከሙስሊም ሃይማኖት በስተቀር ያሉ ሰዎችን ሽዓር መጠቀም እንደማይቻል የሌሎችን አምልኮ መጠቀሚያ እኛ መጠቀም እንደማንችል በዚሁ እንረዳለን ማለት ነው። ዑለማዎች አዛን ግዴታ ነው ወይስ ሱና ነው በሚል ኺላፍ አላቸው ብያለሁ። ዋጅብ ነው የሚሉ አሉ እና አዛን የማይሰማበት ሀገር ካለ حتى በጂሃድ ሰሞን የሙስሊሞች ሀገር እንዳልሆነ ነበር ፍርድ የሚሰጥበትና አዛን ፈርደል ኪፋያ ነው የሚለው የተሻለ ይሆናል። والله اعلم። ተርጂዕን በተመለከተ የአቡ መሕዙራ ሐዲስ ስለሚመጣ ወደፊት አሁን እዚህ ጋር ለፈው ሌላው አስተውላችሁ ከሆነ የአዛን ቃላቶች ነጠላ ናቸው። ኢላ ቀድ ቃመት الصلاة ይላል አይደለ? የመጀመሪያው አላሁ አክበር የሚለው እሱም አንድ ነው። ይሄን በተመለከተ አንዳንዶቹ ብዙ ዛሂር ይሄዳሉ። ሌሎቹ ግን አይ ተርቢዓ ተክቢራ ስላለ እንደቀደሙ 4 እንዳይመስልህ ነው ይሄንን ዝም ያለው እንጂ አንድ ሆኖ አይደለም ይላሉ። አንዳንዶቹ ደግሞ በዚሁ ግጥም አድርገው ይዘው ይሄዳሉ። ልክ ይሄንን የመሰለ የቡኻሪ ዘገባ አለ። ኡሚረ ቢላሉን አን يشفع الاذان ويتر الاقامه الا قد قامت الصلاه ይላል። እንግዲህ ሸፊዕ የሚባለው 2 ሊሆን ይችላል፣ 4 ሊሆን ይችላል፣ 6 ሊሆን ይችላል። ብቻ
ጥንድ ቁጥሮች ለማለት ነው የታሰበበት በሚል ይታረቃሉ። ሌላው አዛንም ላይ ሆነ ኢቃመም ላይ የመጨረሻኛው ቃል ላኢላሃ ኢላላህ የሚል ነጠላ ቃል ነው። ዑለማዎች መካከል ምንም አይነት ኺላፍ የለም። ሌላው እንዲያው ለምንድነው አዛን ላይ አራት የተደረገውና ኢቃማ ላይ ነጠላ የተደረገው ቢባል ወይም ደግሞ ተክቢራ የመጀመሪያ ሁለት ብቻ የተደረገው ቢባል አዛን ሩቅ ላሉ ሰዎች ማሳወቂያ ነው። ስለዚህም መደጋገሙ አስፈላጊ ነው። ወከዛሊክ ድምጽንም ከፍ የምናደርገው ለዚያ ነው። ኢቃማ ደግሞ እዚህ ያሉ ሰዎችን ማነሳሻና እንስክር ተነሱ እንደማለት ስለሆነ አንዳንድ በቂ ነው ይላሉ። ሌላኛው ደግሞ ቀድቃመት ሰላት የሚለው ቃል ለምንድን ነው የተደገመው የሚባል ሲነሳ لأنها مقصود الإقامة ኢቃም የተደረገው አስለን ዋናው ጽንሰ ሐሳብ ምንድነው? ተነስቶ ለመስገድ ነው አይደል? ስለዚህ قد قامت الصلاة ማለት ቀሩበ ቂያሙሃ መቆሚያው እኮ ቀርቧል ተነሱ ማለት አይደለ? ለዚያ ነው አስፈላጊነቱ ይላሉ። وزاد أحمد في آخره መጨረሻው ላይ ጨምሯል ኢማም አህመድ የናዲስ ተዘገበ በኋላ قصة قول بلال مالتون في أذان الفجر فجر أذان لاي الصلاة خير من النوم من لا في أذان الفجر فجر مبالو يمجمر أذانه ولا التنيو أذان طيب بفقهاء وشاقلالز الصلاة خير من النوم يميلو تثويب تبلو يتطرح بالي حديث لا من بلوال لا تثوبن في شيء من الصلاة إلا في صلاة الفجر بلال سي مكروت بفجر صلاة انجي تثويب اندات تدرق يعني الصلاة خير من النوم اندات تلبلوت إلى እንዲያው ምናልባት ትርጉሙን የማያውቅ ሰው ካለ አላሁ አክበር አላህ ታላቅ ነው ማለት ነው አይደል? አሽሃዱ አን ላ ኢላሃ ኢላላህ ከአንድ አላህ በስተቀር የእውነት አምላክ የለም ብዬ መሰክራለሁ። አሽሃዱ አነ ሙሐመድን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ብዬ መሰክራለሁ። ሐየ ዐለ ሰላህ ኑ ወደ ሶላት፣ ሐየ ዐለል ፈላህ ኑ ወደ ስኬት። አላሁ አክበር ላ ኢላሃ ኢላላህ አለቃ። አሰላቱ ኸይሩ ሚነ ነውም ማለት ደግሞ ሶላት ከእንቅልፍ ይበልጣል ማለት ይታወቃል እንዳትለኝ። ሶላት ሰግደህ የምታገኘው ጣዓም የምታገኘው ደስታ እንቅልፍ ተኝተህ ከምታገኘው ይበልጣል። እዚሁ በዱንያ ላይ ለራሱ ያለ የሰገደ ሰውና ያልሰገደ ሰው አንድ አይነት አይደለም። እንዲያውም ፈረንጆቹ ጥናት አደረግን ብለው አንድ ሰው ከእኩለ ሌሊት ጀምሮ ፀሐይ እስኪወጣ ድረስ ከእንቅልፉ ሳይነሳ ካደረ ለደም ግፊት ተጋላጭ ነው ይላሉ። አልহামዱሊላህ ኢስላም ምን አለ? አሰላቱ ኸይሩ ሚነ ነው። ለጤናህም ሲባል ጠቃሚ ነው ማለት ነው። ለዱንያም ለአኺራ ነው የሚጠቅመው። አኺራው ላይ ያለውማ ጭራሽ ከእንቅልፍ ጋር እኮ የሚወዳደር አይደለም። መርሐባ ولابن خزيمة ابن خزيمة بزقبوت عن أنس رضي الله عنه قال كأنس زوما كم سلونا له دلتنا اندهالا من السنة كسنة جمرنا إذا قال المؤذن في الفجر يفجر صلاة أذان سيادرق مؤذن حي على الفلاح قال أبو هلا قال الصلاة خير من النوم الصلاة خير من النوم مالته كسنة جمرنا كنبي سنة جمرنا እንግዲህ ሱሐቢ من السنة ካለ حكم المرفوع ነው ይባላል ቃልቾቹ ዘንድ። مرحبا አሁን እንግዲህ እዚህ ሐዲስ ላይ ዑለማዎቻችን የተናገሩት ምን አለ? الصلاة خير من النوم የሚባለው የትኛው ላይ ነው? ቢላል አቡ መህዙራ ማን ነው? እብኑ ኡሚ መክቱም ሁለት ሙአዚኖች ነበሩ። ቢላል የመጀመሪያውን አዛን ይላል፣ ሁለተኛውን ኡሚ መክቱም ይላል። አሁን ላይ ደግሞ ቢላል አዛን አለ ነው የሚለው። እሱ ላይ ሐያ ማናው ሰላቱ ኸይሩ ሚነ ነው የሚለውን እሱ ነው የተናገረ ይላል። እንዴት እናድርግ? መጀመሪያ ላይ ነው ማለት ነው። ሌላም ደግሞ አለ ልጨምርልህ። እብኑ መህዙራ አቢ መህዙራ
كنت أؤذن لرسول الله صلى الله عليه وسلم إلى أبو محذورة لرسول أذان النبرنا فكنت أقول في أذان الفجر الأول حي على الصلاة حي على الفلاح الصلاة خير من النوم الصلاة خير من النوم النبرة ابن حزم هي إسناد صحيح نبلوتا እንዲሁም በይሃቂ የዘገቡት አለ አቡ መህዙራ በመጀመሪያው በፈጅር አዛን ተስቢህ እንደሚያደርግ ማለትም الصلاة خير من النوم የሚለውን እዛ ላይ እንደሚጠቀም ነገር ግን አሸውካኒ በመጀመሪያው አዛን ነው መባል ወደሚለው ዘንበል ይላሉ ይሄንን በተመለከተ ራሱን የቻለ ኪታብ ማዘጋጅተናል ይላሉ ሌሎቹ ደግሞ አዛን الأول የሚባለው ኮለ ራሱ አዛንና ኢቃምን እንደ ሁለት ተቆጥረው ነው ብለውም ደግሞ ረድ ያደረጉና በኃይለኛው የተከራከሩ አሉ ኢንሻአላህ ወደፊትና ሌላ ጊዜ እናያለን ቀጣው ሐዲስ وعن أبي محذورة رضي الله عنه أن النبي صلى الله عليه وسلم قال نبي صلى الله عليه وسلم علمه الأذان أذان نستمروتال فذكر فيه ترجيع أو ستوال ترجع ما لم ندنا لكم قدم كسب لشهادتين ترجنا عندنا جوه شهادتين ترجنا ولكن ذكر التكبير في أوله مرتين فقط نجرجن ولا تجزي بتشا يمين لا يرى تكبيرون ورواه الخمسة فذكروه مربع أمستو يحديث مهران وشدقمو أي ولا تيسايون تكبيرو أراتينو ولا تيتهون ما ياو عند نورمالو አዛን ሆነ ግን ድምጹን ብቻ ቀስ ማድረግ ነው የተለየው ነበር አይደል ስለዚህ ምን ብለዋል እነዚህ ኸምሶቹ አምስቶቹ አይ አራት ጊዜ ነው ብለዋል ይሄ ቂሳ ባለፈውም ጠቀስ እንዳደረኩላችሁ አቡ መህዙራ ሳይሰልም በስተፊት ወደ ሁነይን የሚባለው ሰፈር ሄዶ ነበር ያኒ ከመካ ወጣ ብሎ ማለት ነው ከዚያ 9 ሰዎች ጋር አብሬ ሄድኩኝና ድንገት ጫካ ያለን የነብዩ ሙአዚን አዛን ሲል ሰማን አለ ከዛኛው አብረን ተከተለን እሱ አዛን ይያል ማላቀት ይጀምርና አለ ነብዩ አለይሂ ሰላቱ ወሰለም ድምጹን ሰሙትና አቡ መህዙራን በጣም አስደሰታቸው ሄዳምጡልኝ እነዚህን ሰዎች አሉ ስመጣ ዱዓ አደረጉልኝ አናቴን ወይም ደግሞ ጉትዬ እንደበስበስ ያደረጉ ዱዓ አደረጉልኝና ሂድ መስጂድ አልሐራም ላይ አዛን አደርጋለሁ ከዚያ يا رسول الله استمروني እንጀልኳቸው ይላል ወዲያው ሰለመኩ አልহামዱሊላህ ከዚያን አዛንን አስተማሩት فذكر فيه الترجيع እንግዲህ ሚስጥሩ ያው ሰውየው አዲስ ገና እየሰለመ አይደለም እናም ቀስ ብሎ ሸሃደቴን ካረገ በኋላ በእخلاص ጮክ ብሎ እንደገና ደግሞ ለሰው ያሰማል ማለት ነው ያዛነው ከዚያ ሲያስተምሩት ምን አሉ አሽሀዱ አን ላ ኢላሃ ኢላላህ أشهد أن لا إله إلا الله أشهد أن محمد رسول الله أشهد أن محمد رسول الله تعالى دمسهن كنسة كذا دمسهن كفت አደርግና እነዚህኑ ተደግማቸዋለህ አሉት ተርጂዕ ማለት እንግዲህ ይሄ ነው ታዲያ ብዙሃኑ ዑለማዎች ይህንን ሐዲስ እንደማስረጃ በመጠቀም ተርጂዕ ይወደዳል ይላሉ ሐዳዊያዎች ሐነፊያዎችና ሌሎች ደግሞ አይወደድም አብዱላህ ኢብኑ ዘይድ በዘገበው ሐዲስ ላይ እኮ بغير ترجيع ይላል ወይም ደግሞ بلا ترجيع ترجيع የለም ይላል ስለዚህ አይወደድም ያንኛው ሐዲስ ይሄ ነው ይላሉ ሌላኛው ሐዲስ ደግሞ وعن انس رضي الله عنه قال انس መልካም ስለሆነ አላህ ይወደድለትና እንዲህ ይላል ኡሚረ ቢላል ታዘዘ ان يشفع الاذان اذانا ጥንድ እንዲያደርግ ሸፍዓን ጥንድ ማድረግን ويثير الاقامه إقامة دمو نتلا اندادرك إلا الإقامة قد قامت الصلاة على سكر يعني مالتم إلا قد قامت الصلاة متفق عليه ولم يذكر مسلمون الاستثناء إلا قد قامت الصلاة على بمسلم زقبالاي يلا ميلنا طيب صوستين تقوى لألا كذا وسط يا جمهور قول مندنو تفرد ألفاظها إلا قد قامت الصلاة فتكرر عملا بالحديثين
بالأحاديث الثابتة بذلك إله. طيب هو يتلمدون أين من نادرقونه. وللنسائي أمر النبي صلى الله عليه وسلم بلالا ومر بلال سيهون أمر بلالا بلونه النبي سمترت يتناقر إلال يعني. الخطابي من إلالو آذانا هلت مادرق هلت ويم دقمو تند مادرق إقامان نتألالنا متألا مادرق ይሄ ከሪዋያዎቹ ሁሉ ሰሂሁ ይሄ ነው ይላል። እንዲሁም በተለያዩ ሀገር ያለው ይሄ ነው። ሐረመይን የሂጃዝ የሻም የመን ዲያር ምስር ونواحي الغرب الى اقصى حجر من بلاد الاسلام ዑለማዎች ከሌ ብለዋል ይላል እና ልክ አሁን እንደተለመደው ነው አዛኑ መባል ያለበት ሶሂሁም ይሄና ይላሉ። አስንዓኒ ዚጋ በጣም ደስ የሚል ነገር ይናገራሉ። እንደው በጣም የሚገርም ነገር አሉ። አዛን በእስልምና ከፍ ያለ ቦታ ላይ እንዲጠራ ጮክ ባለ ድምጽ እንዲደረግ የታዘዘ ነገር ነው አሉ። እንዲሁም ደግሞ አዛንን የሰማ ሰው ልክ እንደሱ እንዲል ደግሞ አዚኑ እሱን እየተከታተለ እንዲል ታዟል። ይህ ማለት እነዚያ ብርቅዬ ሱሐቦች አዛን ሲባል ተከታተለው ይሉ ነበር። አንድም እንኳን በመካከላቸው ኺላፍ አልተሰማም አሉ። በእኛ ጊዜ ግን ሊቧከስ ይቀርብልሃል። እንዲህ አይደለም ወይ ሀያ አንተ አሰላቱ ኸይሩ ሚነን ነውም አወሉ ላይ ይሁን ሳኒው ላይ ይሁን አንዳንድ ይሁን ሁለት ይሁን አንድ ቦታ ሲሰግድ አላሁ አክበር ሸሃዱ አን ላ ኢላሃ ኢላላህ ብሎ ኢቃም ያደርጋል። ሌላኛው ቦታ ላይ ደግሞ አላሁ አክበር ያ አኺ ይሄ የሚያኻልፍ ነገር አይደለም ነው ባጭሩ። أحبابنا في الله يزالون تمهرت زيغانا قوموا وصلى الله وسلم على نبينا محمد وآله وصحبه أجمعين والسلام عليكم ورحمة الله وبركاته.